አርሰናል በእንግሊዝ የሊግ ካፕ መርሃ ግብር በአራተኛ ዙር ጨዋታ ዛሬ ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታውን ያከናውናል። ከዚህ በፊት የቡድኑ ዋና አሰልጣኝ ሚካኤል አርቴታ ጋዜጣዊ መግለጫ ሰጥቷል በትላንትናው ዕለት። ታዲያ ከዚህ ጨዋታ በፊት በሰጣቸው ጋዜጣዊ መግለጫዎች በርከት ያሉ ሀሳቦችን አንስቷል። ምሽት 4:45 የኛው ጨዋታ ይከናወናል። ስለዚህ ጨዋታ ጥቂት ሀሳቦችን አነሳላችኋለሁ። ነገር ግን በቡድን ውስጥ ስላሉ ከጉዳት ጋር ተያይዘው እየተነሱ ስለሚገኙ ጉዳዮች አዳዲስ መረጃዎችን አጋርተዋል። ከነዛ መካከል ብራዚላዊው በዚህ ውድድር ዓመት የአርሰናል በጎል ተሳትፎ ቀዳሚው የሆነውን ተጫዋች ጋብርኤል ማርቲኔሊን እና ዊሊያም ሳሊባን በተመለከተ መልእክቶቻቸውን አጋርቷል። አርሰናል በካራቦ ካፕ አራተኛ ዙር መርሃ ግብር ከብራይተን ጋር በሚያከናወነው የዛሬ ጨዋታ ላይ እነዚህ ሁለት ተጫዋቾች በጨዋታው ላይ አይሰለፉም። ነገር ግን እንደነ ዴክላን ራይስ፣ ሪካርዶ ካላፊዮሪ እና ቡካዮ ሳካ ያሉ ተጫዋቾች ለጨዋታው ዝግጁ መሆናቸውን የሚገልጽ ሀሳባቸውን አጋርተዋል ማለት ነው። ይልቁኑ ብዙ ስጋቶች ነበሩ። ምናልባት እነዚህ ሁሉ ተጫዋቾች አርሰናል በእንግሊዝ ፕሪሚየር ሊግ ባከናወነው የመጨረሻው መርሃ ግብር ላይ በቅያሪ እንደመውጣታቸው መጠን ለምን ያህል ጊዜ ከሜዳ ይርቃሉ የሚሉ ስጋቶችም ጭምር በብዙ ዘንድ ሲነሳ እንደነበር ይታወሳል እና ከሳሊባ ጋር በተያያዘ በሰጡት ጋዜጣዊ መግለጫ ተጨማሪ ምርመራዎችን እንደሚያስፈልጋቸው ሀሳባቸውን አጋርተዋል። በተለይ ለዚህኛው ጨዋታ እና ከዛ ባለፈ ግን አሁን ጋብሪኤል ማርቲኔሊን በተመለከተ በተመሳሳይ ተጨማሪ ምርመራዎች ማከናወን እንደሚኖርባቸው አሁን ለዚህ ጨዋታ እነዚህን ተጫዋቾች መጠቀም እንደሌለባቸውም ጭምር እና ለምን ያህል ጊዜ ከሜዳ እንደሚያርቃቸውም ጭምር ነው በዚሁ አጋጣሚ መጥቀስ የቻሉት ማለት ነው። አርሰናል ከክሪስታል ፓላስ ባሳለፍነው ዕለት እሁድ የእንግሊዝ ፕሪሚየር ሊግን መሪነት ወደ 4 ነጥብ ከፍ ያደረገበትን ጨዋታን ተከትሎ በዛ ጨዋታ ላይ እነዚህ ሁሉ ተጫዋቾች በትክክል ጉዳት አጋጥሟቸው ከሜዳ የወጡት ብለን የምናነሳው ዊሊያም ሳሊባ ነው። የመጀመሪያው አጋማሽ እንደተጠናቀቀ ሁለተኛው አጋማሽ ወደ ጨዋታ አልተመለሰም። ይልቁኑ ከጡንቻ መሳሳብ ጋር ጥያቄዎች የነበሩበት ተጫዋች ነው። ነገር ግን ምቾት ያልተሰማቸው ተጫዋቾች ናቸው በሚል ይበልጥ ሀሳቦች ቢነሱ ይሻላሉ። ሌላው ደግሞ አስደንጋጭ የሚሆነው ቡካዮ ሳካን በመተካት 66ኛው ደቂቃ ላይ ወደ ሜዳ የገባው ራሱ ጋብርኤል ማርቲኔሊም እንዲሁ ጥያቄዎች ይነሱበት የነበረ ተጫዋች ነው እና ስጋቶች ነበሩ። የአርሰናል የመስመር ማጥቃት በተለያየ አይነት ዳይሬክሽን የቡድኑን ጥንካሬ ከፍ ማድረግ የሚችሉ ሁለት ተጫዋቾችን በአንድ የማጣት ደግሞ በአንድ ጨዋታ ላይ ማለት ነው እና እጅግ በጣም አስቸጋሪ የነበረ ቅጽበት እንደነበር በደንብ ማስታወስ እንችላለን። ጨዋታው አርሰናል አሸንፎ ነበር ማጠናቀቅ የቻለው። ነገር ግን የእነዚህ ተጫዋቾች በሜዳ ውስጥ ደግሞ ሊያውም በጣም አስፈላጊ በሚባሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ሲመለሱ እነዚህን ተጫዋቾች ማግኘት አለመቻሉ እንደ ቡድን ለሚኬል አርቴታ እጅግ በጣም ዋጋ የሚያስከፍል መርሃ ግብር ነበር ማለት እንችላለን። ከዚህ ባለፈ ግን በጣም በርካታ ሀሳቦች የተነሱበት ጋዜጣዊ መግለጫም ጭምር ነበራቸው። ለምሳሌ ከነዚህ መካከል አንዱ ስለ ግብ ጠባቂዎች ቁጥር አንድነትን በተመለከተ መልእክታቸውን አጋርተዋል። በዛሬው ዕለት ማለዳ ላይ በሚያደርገው አርሰናል የልምምድ ቆይታው ላይ በህይወቱ በጣም ትልቅ የሚባለውን በአርሰናል ምናልባት ለሚኖሩት ቀጣዮች እግር ኳስ ካሪየሮቹም ጭምር የሚወስነውን ቅጽበት የምናይበት ዕለት ይመስለኛል። ለኬፓ አሪዛባላጋ ብዙዎች እንደሚናገሩት ከሆነ ያው በአርሰናል ቤት ውስጥ በቁጥር አንድነት ምንም ጥያቄ የሌለው በቀዳሚነት የምናነሰው ግብ ጠባቂ ዳቪድ ራያ እንደሆነ ይታወቃል እና ከዚህ ጋር በተያያዘ ቁጥር አንድ ነው። ቁጥር አንድ በሚለው ጉዳይ ሚኬል አርቴታ የሚስማሙ አይመስሉም። የትኛውም ተጫዋች ለእኔ ቁጥር አንድ ተጫዋች ነው። እንዲሁም በአመለካከት ደረጃ ከወሰዳችሁት ኬፓ አሪዛባላጋ ምርጡ ቁጥር አንድ ነው ልንለው እንችላለን። ምክንያቱም በቼልሲ ሳለ ሁሉን ነገር ማሳካት የቻለ እንዲሁም በቼልሲ ብቻ ሳይሆን ከዚህ ቀደም ሁሉን ነገር ማሸነፍ የቻለ ተጫዋች ነው በማለት መልእክቱን አጋርተዋል ሚኬል አርቴታ። ስለዚህ ከዚህ ጨዋታ በፊት በሚነሱት ሀሳቦች ዙሪያ ሚኬል አርቴታ እያንዳንዱ ተጫዋች ለቦታው ቁጥር አንድ እንደሆነና ሁልጊዜም ደግሞ መፋለም እንደሚኖርባቸውም ጭምር ከዚህ ጨዋታ ጋር አያይዘው መልእክታቸውን አጋርተዋል። ይሄ ብቻ አይደለም። ለምንድን ነው ቤን ዋይት በዚህ ውድድር ዓመት ብዙ የመጫወቻ ደቂቃዎችን እያገኘ የማይገኘው የሚል ጥያቄም ቀርቦላቸው ነበር። እሳቸውም እንዳሉት ምንድን ነው ወደ ጥሩ ብቃቱ መመለስ ሲችል እጅግ በጣም ወሳኝ ከሚባሉ ተጫዋቾቻችን መካከል አንዱ ነው። ደግሞ የተለየ ዳይሬክሽን ከሚሰጥ ተጫዋቾች ውስጥ አንዱ ነው። በእርግጥ በፕሪሲዝን በነበራቸው ቆይታ
በእያንዳንዱ ጨዋታ ላይ ከተሳተፉ የአርሰናል ተጫዋቾች ውስጥ አንዱ የነበረ መሆኑን ጠቆም አድርጓል። ነገር ግን መጠነኛ የሚባል ጉዳት አስተናግዷል። በነዛ ጉዳቶች ምክንያት ደግሞ ለረጅም ጊዜ ከሜዳ ከራቁ የአርሰናል ተጫዋቾች ውስጥ አንዱ ነው። ያ የጉዳት ስሜት አሁንም ቢሆን ከዚህ ተጫዋች ሙሉ ለሙሉ እንዳልወጣ እና በዚህም ምክንያት በአርሰናል ቤት ውስጥ የመሰለፉን ጥያቄዎች እንድናነሳበትም ጭምር ምክንያት እየፈጠሩበት የሚገኝ ተጫዋች ነው። በምቾት ውስጥ ሆኖ ጨዋታዎችን ለማከናወን የሚያስችል ምቾት የፈጠረለት ተጫዋች አለመሆኑን እያስተዋለን እንገኛለን እና ለዚህም ነው የዚህ ቡድን የተከላካይ ስፍራ ተጫዋች ሴንተር ባክ ሆኖ መጫወት ይችላል፣ ምንም ጥያቄ የለውም። ከሴንተር ባክነት ባለፈ ደግሞ በቡድን ውስጥ አሁን ዘንድሮ እየተመለከት ነው እንደምንገኘው በቀኝ መስመር በኩል ጁሪየን ቲምበር ጋር እየተፈራረቁ እዛ ቦታ ላይ ቡድኑን ማገልገል እንደሚችል በተደጋጋሚ ከምንመለከታቸው ተጫዋቾች ውስጥ አንዱ እንደሆነ ይታወቃልና ጉዳት የፈለገውን ያህል ደቂቃ በሜዳ ውስጥ እንዳያሳልፍ በዚህ ውድድር ዓመት እያስቸገሩት ከሚገኙ ተጫዋቾች መካከል አንዱ መሆኑን እየተመለከተን እንገኛለን እና በዚህ ምክንያት እንደሆነ እሳቸው ጠቆም አድርገው ተመልሷል። ምናልባት ይሄ የብቃቱ ጣራ ላይ መመለስ በሚችልበት ሰዓት ላይ በጣም ከሚፈልጓቸውና በጣም ከሚጠቀሙባቸው ተጫዋቾች መካከልም ጭምር አንዱ መሆኑን እሳቸው በነበራቸው ጋዜጣዊ መግለጫ መልእክታቸውን አጋርተዋል። ከዛ ባለፈ ጨዋታውን በተመለከተ በርከት ያሉ ሀሳቦች የሚነሱበት ጨዋታ ነው ማለት እንችላለን። አርሰናል ይህንን መርሃ ግብር በእጅጉ በጣም ማሸነፍ ከሚፈልጋቸው ጨዋታዎች ውስጥ አንዱ ነው። በልምምድ ቦታ ላይ የተሰማውም ጥሩ ነገር ነው። ከጉዳት ጋር ተያይዞ ቀደም ሲል ካልናቸው ቀደም ብሎ የሚነሱ ከነበሩ ወይም ከሚጠበቁ ጉዳዮች ባሻገር የተለየ ጉዳት አስተናግዶ የተመለከትንበት ቆይታ አልነበረም። ስለዚህ ሚካኤል አርቴታ ለዚህ ጨዋታም ለየት ያለ ዝግጅት ያደርጋሉ ተብሎ አይጠበቅም። ከዚህ ቀደም እንደሚያደርጉት ሁሉ በእንግሊዝ ፕሪሚየር ሊግ በተደጋጋሚ ከሚገናኟቸው ቡድኖች ውስጥ አንዱ እንደሆነ ይታወቃል። አርሰናል ከብራይተን ኤንድ ሆቭ አልቢዮን ያለፉት የመጨረሻዎቹ ሁለቱ መርሃ ግብሮቻቸው አቻ በሆነ ውጤት ነበር መጠናቀቅ የቻለው 1-1 ሁለቱም በኤምሬትስም በአይሜክስም በተከናወኑ ጨዋታዎች ማለት ነው። ከዛ በፊት ግን 2024 ኤፕሪል ወር ላይ አርሰናል 3-0 ከዛ በፊት 2-0 ከዛ በፊት 3-0 በርከት ያሉ ጎሎችንም ጭምር እያስቆጠረ የወጣባቸው ጨዋታዎች እንደነበሩ እናስታውሳለን። ይሄኛው ጨዋታ ደግሞ ምንም ጥያቄ የለውም ጥሎ ማለፍ እንደሆነ ይታወቃል። የትኛውም ቡድን በእንዲህ አይነት መርሃ ግብሮች ላይ ለተጋጣሚ ፍጹም በሚመች አይነት መልኩ የሚመጡበት የጨዋታ ሂደት እንዳልሆነ ይታወቃል። ይልቁኑ ጨዋታውን በማሸነፍ ወደ ቀጣዩ ዙር የማለፍን እድላቸውን የሚወስንላቸው ጨዋታ እንደመሆኑ መጠን እንዴት አይነት ባለ መልኩ ይህን ምሽት ይወጡታል የሚለው በሚኬል አርቴታና በልጆቻቸው በኩል ከሚጠበቁ መርሃ ግብሮች ውስጥ አንዱ ይሆናል ማለት ነው። ለሚኬል አርቴታና ለአርሰናል ይሄኛው ጨዋታ ወሳኝ መርሃ ግብር ነው። ጥሩ ነገሩ አርሰናል ይህንንም ጨዋታ የሚያከናውነው በኤምሬትስ እንደመሆኑ መጠን የተነቃቃ ስሜት ውስጥ ሆኖ የሚያገኘው ቡድን ነው። ያለፉት 5 ጨዋታዎች አርሰናል ከ5ቱ 5 አሸንፈዋል። 100% የማሸነፍ ግስጋሴ ላይ ነው የሚገኘው። ባለፉት 10 ጨዋታዎች ምንም አይነት ሽንፈት አላስተናገደም። ባለፉት 7 ጨዋታዎች ደግሞ ቡድኑ ሙሉ ለሙሉ አሸንፈዋል ማለት እንችላለን። ብራይተን የመጨረሻውን ጨዋታ ደግሞ በማንቸስተር ዩናይትድ ሽንፈትን አስተናግዶ የመጣ ቡድን እንደመሆኑ መጠን ለዚህኛው ጨዋታም ቢሆን እንደ ፋቢያን ሄርዝለር እና እንደ ብራይተን እንደ ሆቭ አልቢዮን ያሉ ክለቦች በሊግ ውስጥ ቢያንስ ሊያሳኳቸው ከሚችሏቸው ትላልቅ ከሚባሉ እንደ ትላልቅ ፌቨር ከምንቆጥራቸው ውስጥ አንዱ ነው። ለምሳሌ አንጌ በቶተንሃም ሳሉ ዩሮፓ ሊግን ማሳካታቸውን እናስታውሳለን። ሌሎቹም አሰልጣኞች ቢያንስ ለምሳሌ ኦሊቨር ግላስነር የካራቦ ካፕ እና የኮሚኒቲ ሺልድ ዋንጫን ሲያሳኩ እናስታውሳለን። በርካታ የሚባሉ ክለቦችን በዚህ መልኩ ልናነሳ የምንችላቸው ሰፋ ያሉ ክለቦች ይኖራሉ እና በዚህ ሂደት ውስጥ ብራይተን ከአርሰናል የሚያደርጉት ጨዋታ እንደ ብራይተን ላሉ ክለቦች ሁልጊዜም እንዲህ አይነት መርሃ ግብሮች እጅግ በጣም አስፈላጊ መሆናቸውን የምንረዳበት ጨዋታ እንደመሆኑ መጠን ይሄኛውን ጨዋታ በቀላሉ ያዩታል ተብሎ አይጠበቅም ማለት ነው። ስለዚህ አርቴታ ይህንን ጨዋታ በተመሳሳይ ከዚህ በፕሪሚየር ሊጉ የሚጠቀሟቸውን ተጫዋቾች የመጠቀም ዕድላቸው እጅግ በጣም ሰፊ ነው። ብራይተን ለዚህ ሁለተኛ ኦፕሽን የሆነ ወይም ሁለተኛ ስኳድ ዴፕዙን ይዞ የሚገባበት እድል እጅግ በጣም ከባድ ነው ሊሆን የሚችለው። ዳኒ ዌልቤክ እንደምታስታውስ ነው ባለፉት 5 ጨዋታዎች በጣም አስደናቂ ጊዜን እያሳለፉ ከሚገኙ የእንግሊዝ ፕሪሚየር ሊግ ተጫዋቾች መካከል አንዱ ነው። እንግዲህ ማንቸስተር ዩናይትድን ከተለያየ ወደ 11 ዓመታት ተቆጥረዋል። በእንግሊዝ ብሔራዊ ቡድን የሃሪ ኬን ተተኪ ሆኖ ዳግም
አሰልጣኝ ቶማስ ቱኸል ጥሪ ቀርበላቸዋል ተብለው ከሚጠበቁት ተጫዋቾች መካከል አንዱ ተደርጎ የተነሳ ነው እንግዲህ የሚገኘው። ባክ ቱ ባክ ጎሎችን እያስቆጠረ የሚገኝ በጣም ጥሩ ጊዜን እያሳለፉ ከሚገኙ ተጫዋቾች ውስጥ አንዱ እንደመሆኑ መጠን በዚህኛው መርሃ ግብር ላይ ለሚኬል አርቴታ ቡድን ፈተና ይሆናሉ ተብለው ከሚጠበቁት ውስጥ አንዱ ነው። እሳቸው እንዲያውም አይ ጎል አያስቆጠርብንም ሲሉ በቀልድም መልኩ ቢሆን ይህንን ተጫዋች ቀደም ብለው በሰጡት ሀሳብ መልእክታቸውን አጋርተዋል። አርሰናል ከብራይተን የሚያደርጉት ጨዋታ በጣም ወሳኝ ከሚባሉ የዚህኛው ሳምንት የካራቦ ካፕ መርሃ ግብሮች መካከል አንዱ ይሆናል ማለት ነው። እንደምታውቁት ነው ኤዜ ኢምፓክት በጣም በልዩነት ፈጥሮ የነበረበት ጨዋታ ከዛ ባለፈ ደግሞ በመጠኑም ቢሆን ሁለት አይነት ቅርጽ የነበረው አርሰናል ከክሪስታል ፓላስ ጋር የነበረውን ጨዋታ አሸንፈው መውጣቱ የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ ከፍ ባለ ልዩነት መምራት እንዲችለን ጭምር አግዙታል። እንዲሁም በዚህ ሳምንት የእንግሊዝ ፕሪሚየር ሊግ የሳምንቱ ምርጥ ቡድን ውስጥ በሚባለው ውስጥ ከተካተቱ የአርሰናል ተጫዋቾች መካከልም ጭምር አንዱ ሆኗል። እንዲሁም የወሩ ኮከብ ተጫዋቾችም ጭምር የመባል ዕድልን ከሚያገኙት ውስጥ የሚሉ ጥያቄዎችም ጭምር እየተነሳ ይገኛልና ከዚህ ጨዋታ በኋላ አርሰናል ከሚያገኛቸው ተጫዋቾች ውስጥ አንዱ ወይንም በትልቁ መርሃ ግብር ላይ ከሚጠቀምባቸው ተጫዋቾች ውስጥ የመሆን እድሉ በጣም ሰፊ ነው ማለት ነው። ትልቅ ነው። ገና ሰፋ ያሉ ውድድሮች ይቀራሉ። የአውሮፓ ሻምፒዮንስ ሊግ ገና ነው ተጀምሯል ማለት አንችልም። 3 የሊግ መርሃ ግብሮች ወደ ሊግ ፌዝ ከመጣ በኋላ 3 የሚባሉ መርሃ ግብሮችን ብቻ ነው ቡድኖች ማከናወን የቻሉት። ከዛ ባሻገር እንግሊዝ ፕሪሚየር ሊግ ገና 9 ሳምንታትን ብቻ ነው መጓዝ የቻለው። አርሰናል ደግሞ በጣም ጥሩ ፎርም ላይ እንደሚገኝ ይታወቃል። 100ኛ የአውሮፓ ሻምፒዮንስ ሊግ ጨዋታውን ያሸነፈበት ሳምንት እንደነበር ይታወቃል። በእንግሊዝ ፕሪሚየር ሊግም ጭምር ደግሞ 100 ጨዋታዎች ተሻግረዋል። አርሰናል በአንድ ጨዋታ ላይ 3 እና ከዚያ በላይ ጎሎች ሲቆጠሩበት ይሄ ማንቸስተር ዩናይትድ ከዚህ ቀደም በ2016-17 የውድድር ዓመት በ2007-2008 ማንቸስተር ሲቲ በ2022-23 ራሱ ማንቸስተር ዩናይትድ በ2006-7 ቼልሲ በ2004-5 ማንቸስተር ሲቲ በ2021 አርሰናል ከዚህ ቀደም በ2003-4 ካደረጋቸው የውድድር ዓመታቶች በኋላ የተሻለ ሲዝን የማሳለፍ እድልን ከሚያገኝባቸው ቅጽበቶች ውስጥ ከሚነሱት የውድድር ዓመታት አንጻር ሊለካ የሚችል ጊዜን የሚያስታውስ ነው ማለት እንችላለን። ከዚህ መነሻ በአርሰናል ቤት ውስጥ ከምንጠብቃቸው ጉዳዮች ውስጥ አንዱ በዚህኛውም ጨዋታ ያለመሸነፍ ግስጋሴውን ወደፊት ከፍ ማድረግ የሚያስችል ፕሮባቢሊቲውን ከተመለከተን ሰፋ ባለ ቁጥሮች ለአርሰናል ሚዛናዊ የሆኑ ጉዳዮችን እንመለከታለን። ስቲል መዘንጋት የሌለብን ግን ከሃቨርትዝ በጉዳት ምክንያት ኖኒ ማዱኬ፣ ጋብርኤል ሄሱስ፣ ማርቲን ኦዲጋርድ በዚህ ቡድን ውስጥ ስቲል ግልጋሎት እየሰጡ ያልሆኑ ተጫዋቾች መሆናቸውን ደግሞ መዘንጋት ያለብን አይመስለኝም ወደዚህ ቡድን ከመጡ በኋላ እና አርሰናል ጥሩ የሚባሉ ዜናዎችም ጭምር ደግሞ ይዞ ነው መርሃ ግብሮችን የሚያከናውነው። ለምሳሌ በዜና ወጃችን እንዳደረስኳችሁ ሁሉ አርሰናል የፊት መስመር ተጫዋች የሆነው ቡካዮ ሳካ አዲስ ኮንትራት ለመፈረም በአርሰናል በተቃረበበት ቅጽበት ይሄኛውን መርሃ ግብር ያከናውናል። ምናልባት ሊያርፍ ይችላል። ሙሉ ለሙሉ 90 ደቂቃ ላይ ይጫወት የሚችልበት እድል ይኖራል። ነገር ግን ደግሞ በዚህ አይነት በጣም ጥሩ በሚባል ሞቲቭ በሆነ ሂደት ውስጥ ደግሞ ከምንመለከታቸው የዚህ ቡድን ቁልፍ ተጫዋቾች ውስጥ አንድ ሆኖ በዚህኛው መርሃ ግብር ላይ የምንመለከተው የአርሰናል ተጫዋች ይሆናል ማለት ነው። አርሰናል ካለው የስኳድ ዴፕዝ አንጻር በርከት ያሉ ተጫዋቾችን በቡድን ውስጥ እንደመያዙ መጠን የትኞቹ ተጫዋች በቋሚ ላይን አፕ ውስጥ ሊጠቀም ይችላል የሚለው አሁንም አነጋጋሪ ሊሆን ይችላል። ለምሳሌ ሉዊስ ስኬሊ ወደ ጨዋታው በቀዳሚነት የመግባት እድል ካላቸው የአርሰናል ተጫዋቾች ውስጥ የመሆን እድል ይኖረዋል። እንደምታውቁት ነው እንግዲህ ሪካርዶ ካላፊዮሪንን እና ዘንድሮ ራሱን ሉዊስ ስኬሊን በተለያየ አጋጣሚ ሲጠቀሙባቸው እናስታውሳለን። በእርግጥ በዚህ ጋዜጣዊ መግለጫ ሪካርዶ ካላፊዮሪ በጨዋታው ላይ እንደሚጠቀሙት ገልጸዋል። የፕሪሚየር ሊጉን ቋሚ 11 ላይናፓቸውን የመጠቀም ፕሮባብል ቻንሱ በጣም ሰፊ ነው። ዳቪድ ራያን በግብ ጠባቂነት፣ ጁሪየን ቲምበር ከዛ ባለፈ ኢንካፔና ጋብርኤል ማጋለሽ፣ ካላፊዮሪ፣ ዙቤሜንዲ፣ ራይስ፣ ሳካ፣ ኤዜ፣ ትሮሳርድ፣ ዮኬሬሽ በዚህ ጨዋታ ላይ ሊጠቀሙባቸው የሚችሉ ተጫዋቾች ናቸው። ነገር ግን እንደነ ኢታን ንዋኔሪ በዚህ ጨዋታ ላይ ሌላ ወደ ሜዳ የመግባት እድል ይኖራቸዋል ተብሎ ይጠበቃል። በተመሳሳይ ደግሞ እንደነ ማክስ ዶማን የቡድኑ በጣም ታዳጊ ወጣት የሚባሉ ተጫዋቾችም ወደ ሜዳ የመግባት እድል ይኖራቸዋል ተብሎ ይጠበቃል። በዚህኛው የአርሰናል ቡድን ውስጥ ማለት ነው። ዘንድሮ እንግዲህ አርሰናል በርከት ያሉ ተጫዋቾችን እየተጠቀሙ ከሚገኙ
ቡድኖች ውስጥ አንዱ እንደሆነ ይታወቃል። አርሰናል ደግሞ በሜዳው ያደረጋቸው ከሚገኙ ጨዋታዎች አንጻር ዘንድሮ የማሸነፍ ስኬቱም በዚያው ልክ ነው። በሜዳው 5 ጨዋታዎችን አከናውኗል፣ 4ቱን አሸንፏል፣ አንዳቻ ውጤት ነው ያስመዘገበው። አንድም ሽንፈት አላስተናገደም። ከሜዳ ውጭም ካከናወናቸው 4 ጨዋታዎች 3ቱን አሸንፎ በአንዱ ሽንፈትን አስተናግዷል እና በሜዳው በርከት ያሉ ጨዋታዎችን ያሸንፋል፣ በርከት ያሉ ጎሎችንም ጭምር ደግሞ የሚያስቆጥር ቡድን ነው ማለት ነው አርሰናልን ከተመለከትን። ስለዚህ በዚህኛው መርሃ ግብር ላይ አርሰናል ቀዳሚ የማሸነፍ ግምት እንደሚኖረው ከወዲሁ ማንሳት እንችላለን። አርሰናል ቤት ውስጥ የጉዳት መረጃዎችን በተመለከተ ቀደም ሲል እንዳልነው ሳሊባና ማርቲኔሊ ብቻ አሁን ባለበት ሁኔታ ለምን ያህል ጊዜ ከሜዳ ይርቃሉ የሚሉት ጉዳዮች የሚጣሩ እንደሆነ አሰልጣኙ ገልጸው እንደነ ሳካ፣ ካላፊዮሪና በተመሳሳይ ደግሞ ዴክላን ራይስ ለጨዋታው ዝግጁ መሆናቸውን አሰልጣኝ ሚኬል አርቴታ ይፋ አድርገዋል ማለት ነው። ዛሬ ምሽት አርሰናል ከብራይተን 4:45 የሚያደርጉት ጨዋታ ምን አይነት ውጤት ይኖረዋል? ግምቶቻችሁስ ምን ይመስላል? የሚለውን እንድታጋሩኝ በአክብሮት ጋብዛለሁ። ላይክ፣ ሰብስክራይብ፣ ሼር ማድረግ ግን እንዳይረሳ።